ጤና ይስጥልን እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየተመለከተን እያነሳሳን እየነገርናችሁ እንቆያለን። በመረጃዎቻችን የክለቦችን ያቋም መፈተሻ ጨዋታዎች፣ ከዛ በተጨማሪም በዝውውር ጉዳዮች ከማንቸስተር ዩናይትድ ከማንቸስተር ሲቲ የሪያል ማድሪድ አስገራሚ ጥያቄንም በተመለከተ በተለይ ሁለት ትልቅ ተጫዋቾችን ለማስፈረም ፍላጎት እንዳለው ተመልክተናል። ቸልሲና የኤንዞ ማሬስካ ጉዳይ ቢለያዩም ከቸልሲ ተጫዋቾችን ማምጣት ይፈልጋል። አሁንም ሌላ ስም ሰምተናል። የማንቸስተር ዩናይትድ የአማካኝ ስፍራ አማራጭ ላይም አዳዲስ የተሰሙ ጉዳዮች አሉ። ከአርሰናል ጋርም በተያያዘ የሚሰሙ ያየናቸው የተመለከትናቸው ዝውውሮች አሉ። በዋነኝነት እነዚህ ጉዳዮች ላይ ትኩረት ሰጥተን ቆየት እንላለን። እናንተ ደግሞ በቻላችሁት ሀሳብ አስተያየት መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። ላይክ አድርጉ የሁል ጊዜ ጥያቄያችን ነው። ትናንትና ከ5000 ሰዎች 400 ሰዎች ብቻ ናቸው ቪዲዮቻችንን ላይክ ያደረጉት። ይህንን ቁጥር ከፍ ማድረግ አለብን። ቢያንስ 1000 ሰው 2000 ሰው ቪዲዮቻችንን ላይክ ማድረግ አለበት። ያንን በደንብ አግዙን፣ አበረታቱን። በቀጥታ ወደ ጉዳዮቻችን እናልፋለን። የዝውውር መስኮቱ በድምቀት እንደቀጠለ ይገኛል። ከዛ አስቀድመን ግን ትናንትና በክለቦች የአቋም መፈተሻ ጨዋታዎች ላይ የተመለከትናቸውን ጉዳዮች እናነሳለን። በእናንተ ሀሳቦች በኩል ግን ትናንትና የመጡልን መልእክቶች ነበሩ። በተለይ ደግሞ ከማንቸስተር ሲቲና ከማንቸስተር ዩናይትድ በከተማው ትልቁ ቡድን ማን ነው የሚለውን ሀሳብ ሲነሳ ነበር። አንዳንዶች እንኳን በከተማው በዓለም ላይ ብለው ሀሳቦቻቸውን ልካችሁልናል። በደንብ እንመለከተዋለን ወደ በኋላ ላይ። በለንደንም ማን ነው ትልቁ ክለብ የሚለው ላይ መልእክቶቻችሁ መጥተውልናል። ወደ በኋላ ላይ መለስ ብለን እናነሳዋለን። ትናንት ማንቸስተር ዩናይትድ ወደ ኖርዌይ ካቀና በኋላ የመጀመሪያ ኖርዌይ ጨዋታውን አከናውኖ ነበረ ሮዘንበርግን ገጥሞ። በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል በአሰላለፍ ደረጃ የተመለከትናቸው ነጥቦች ነበሩ። ሌኒዮሮ ባልተለመደ መንገድ የቀይ መስመር ተከላካይ ሆኖ ተጫውቷል። ማጓየር እንዲሁም ሃይደን ኤቨን በተከላካይ ስፍራ ላይ ሴንተር ባክ ሆኖ፣ ሉክሾ ደግሞ ግራ መስመር ተከላካይ ሆኖ ተጫውቷል። አንድሬ ሳንቶስ ከሜሰን ማውንት ጋር አማካይ ስፍራ ቦታ ላይ እንዲጣመር ተደርጓል። በ4-2-3-1 አሰላለፍ ሼለሲ እንዲሁም ብሪያን ምቤሙ፣ ፓትሪክ ዶርጉና ጆሹዋ ዘርኬዝ በፊት መስመር ቦታ ላይ የተጫወቱ ተጫዋቾች ናቸው። ማንቸስተር ዩናይትድ 5-0 በሆነ ውጤት ያሸነፈው ጨዋታ ነው። ሌሲ፣ ዘርኬዝ፣ ደቫኒ እንዲሁም ደግሞ አማስና ዊሊያምስ ግቦችን አስቆጥረው ጨዋታው 5-0 በሆነ ውጤት ተጠናቋል። ዩናይትድ 10-0 ቢያሸንፍ እንደባለፈው እንደ ሬክሳሙም ጨዋታ 1-0 ቢያሸንፍ ለየትኛውም ቡድን በቅድመ ውድድር ዘመን ዝግጅት ሁሌም የዝግጅት ጨዋታ ነው። ቡድኖች ለምሳሌ ትናንትና ሜሰን ማውንትን በ6 ቁጥር በደብል ፒቮት የሞከረበት ነበረ ከአንድሬ ሳንቶስ ጋር አሰልጣኝ ማይክል ካሪክ ማለት ነውና ያንንም በደንብ መመልከት የሚያስፈልግ ይመስላል። እንዳጠቃላይ በቡድኖቹ ሂደት ማንቸስተር ዩናይትድ በቀጣይም ከዚህ የተሻለ የበለጠ ከባለፈው ጨዋታ ብዙ የተሻሉ ነገሮች እንዳሉት አሰልጣኝ ማይክል ካሪክ ሲናገር ነበር ከጨዋታው መጠናቀቅ በኋላ። አሁንም በጣም በጥሩ ሞመንት በጥሩ ሼፕ ከአንድ ወር በኋላ በሚጀምረው 4 ሳምንታት ብቻ ይቀሩናል በእንግሊዝ ፕሪሚየር ሊግ፣ ያንን እንመለከታለን የሚል ሀሳቡን ሰጥቷል። ከጨዋታው መጠናቀቅ በኋላ ሐምሌ 18 ላይ እንገኛለን። የእንግሊዝ ፕሪሚየር ሊግ ደግሞ የሚጀመረው እንደሚታወቀው ከ27 ቀናት በኋላ ናሴ 15 ቀን ነውና በደንብ እንደተባለው በ3 ሳምንት በ4 ሳምንት እድሜ ውስጥ ማንቸስተር ዩናይትድ በደንብ ለውድድሩ ተዘጋጅቶ ይቀርባል ተብሎ ይጠበቃል። የትናንትናው ጨዋታ ላይ ግን ጄጄ ጋብሪኤል በሜዳ ላይ ይሰለፋል፣ ወደ ሜዳ ይገባል ብለን ስንጠብቅ ነበር፣ እኛም ስናነሳ ነበረ። ነገር ግን እሱም በማህበራዊ ትስስር ገጹ ላይ 77 ቁጥር መለያውን በፖስት አድርጎ ፔሸንት ወይም ትዕግስት ያስፈልጋል ሲል ነበረ። በትዕግስት መጠበቅ እንዳለበት ሲያነሳ እንደነበረ ተመልክተናል። ዛሬም የሚደረጉ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል እነ ዶርትመንድ፣ ሌቨርኩሰን፣ ባየር ሙኒክ በተለይ ጀርመኖቹ ክለቦች ጨዋታቸውን ያደርጋሉ። የሩበን አሞሪም ቡድን ኤስ ሚላን ከሴልቲክ ጋር ይጫወታል። ስታንዳርድ ሊège ከዩቬንቱስ ጋር የሚያደርጉ ጨዋታ ምሽት 3 ሰዓት ላይ፣ ፖርቶና አስቶን ቪላ 4 ሰዓት ላይ ምሽት ላይ ጨዋታቸውን ያከናውናሉ። 7 ሰዓት ላይ
ሲል ደግሞ በአሜሪካ ቆይታውን የሚያደርገው ሊቨርፑል ከሰንደርላንድ ጋር ይጫወታል። እነዚህ በደንብ በክለቦቹ በኩል ያሉ የሚጠበቁ የአቋም መፈተሻ ጨዋታዎች ናቸው። ስለ ቡድኖቹ ሌሎችም ተጨማሪ ሀሳቦችን በቀጣይ እናነሳለን። ለእናንተ ግን እነዚህን ጉዳዮች መርሃ ግብሮቹን ከጠቆምናችሁ በቀጣይ የሚነሱ ነጥቦች ላይ እንቀጥላለን። ከዛ ውጪ ወደ ዝውውር ጉዳዮች እንለፍ። ከዝውውር ዜናዎች ጋር በተያያዘ በደንብ ያልተጠበቁ ያልተገመቱ ዝውውሮችን እየሰማን እንገኛለን። በተለይ ደግሞ የማንቸስተር ሲቲ ጉዳይ በዋነኝነት ሊነሳ የሚገባው ጉዳይ ነው። ማንቸስተር ሲቲ ሮድሪን ያጣል አያጣም የሚለው ጉዳይ የቀዶ ሕክምና ማድረግ አለበት፣ የጀርባ ህመም ሰኞ ዕለት ያደርጋል እየተባለ ይገኛል። ነገር ግን ሪያል ማድሪድ ተጫዋቹን ከማንቸስተር ሲቲ ለማስፈረም ጥረት እያደረገ ይገኛል። የክለብ ለክለብ የሁለቱ በክለብ ደረጃ ያለ ድርድር ገና አልተጀመረም። ዚ አትሌቲክ በዋነኝነት ዴቪድ ኦርነስቲን ምሽት ላይ እንግዲህ በሰበር መረጃዎች ይዞት የወጡት ዘገባ ነው። ያልተጠበቀ ጉዳይ አይደለም። ትናንትናም አንስተነዋል። ማንቸስተር ሲቲን በተመለከተ ሮድሪን ሊያጣው ይችላል፣ ያ ደግሞ ለአርሰናል ስጋት ነው ብለን አንዳንድ ዝውውሮችን ስናነሳ ነበር። ብሩኖ ጉማሬዥ ወደ ማንቸስተር ሲቲም ሊሄድ የሚችልበት እድል አለ በሚለው ያነሳናቸው ነጥቦች ነበሩ። በእርግጥ አርሰናል ፐርሰናል ተርም በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ከተጫዋቹ ጋር መስማማቱን አንስተናል። ነገር ግን እንዳጠቃላይ የሮድሪ ወደ ማድሪድ መሄድ በጣም ትልቅ ክፍተት፣ ለአንዳንድ ክለቦች ደግሞ በጣም ትልቅ እድልን ይዞ ይመጣል። ለምሳሌ ሮድሪ የሚሄድ ከሆነ ኦሪዮሎ ቹዋሜኒ ከሪያል ማድሪድ ጋር እንደሚለያይ ግልጽና ኦብቪየስ ነው። አሁን በዚህ ሂደት ደግሞ ማንቸስተር ዩናይትድ ነው የቹዋሜኒ ዋነኛ ፈላጊና በዛ ሂደት ሪያል ማድሪድን በተመለከተ ተጫዋቹን ለማስፈረም ጥረት እያደረገ ይገኛል። ምን ያክል ዋጋ ተመን ወጣለት የሚለው የሚጠበቅ ነው። በመሪነት ደረጃ ካለው ኳሊቲዎች ውጪ ሮድሪን በተለይ ደግሞ በሜዳ ላይ ትልቅ አስተዋጽኦ ይዞ ይመጣል ለሪያል ማድሪድ። ሪያል ማድሪድ በቅርብ ዓመታት በተለይ ቶኒ ክሮስ እና የሉካ ሞድሪች ጥምረትን ከተመለከተም በኋላ አስቀድሞ ቶኒ ክሮስ ጫማውን ሲሰቅል ክፍተቶች መታየት ጀመሩ። ከዛ በኋላ ቀጠለ። ሉካ ሞድሪችም ሲለቅ ጭራሽ የቡድኑ አማካኝ ስፍራ ላይ ጨዋታዎች ላይ ባላንስ አድርጎ ቡድኑን መምራት የሚችል አማካኝ እንደሌለው እየተመለከትን እንገኛለን። ኦሬሊዮ ቹዋሜኒን በዛ ደረጃ የማድሪድ አንድም ሰው እምነትን የሚጥልበት ተጫዋች አልሆነ። ምክንያቱም ያሳየውን ብቃት በሌሎች ኳሊቲዎች ሊኖሩት ይችላሉ። በዛ ደረጃ እነ ሉካ ሞድሪች እና ቶኒ ክሮስ በሚሰጡት የጨዋታ ቁጥጥር ኳስ ይዞ ለሚጫወት ለሚፈልግ ቡድን አይነት የሚኖር ሚና ላይ በጣም የተገደበ ኃላፊነት እንደነበረው ተመልክተናልና በዚህ ደስ ደግሞ አሁን በተጫዋቹ በኩል ያንን ኳሊቲዎች ይዞ ሊመጣ ይችላል የሚለው በጣም ትልቁ ጉዳይ ሆኖ እየተመለከተን እንገኛለን። የሮድሪ ጉዳይ 30 ዓመቱ ላይ ይገኛል። እስከ 2027 ድረስ ወይም ደግሞ በሚጀምረው 2026-27 የውድድር ዘመን መጠናቀቂያ ላይ ውሉ ይጠናቀቃልና ያንም ደግሞ ወደ ፈለገበት ክለብ እንዲሄድ እድል ይሰጧል። የበለጠ ብዙ የሚባልለት ጉዳይ ነው። ቸልሲ የማክሰንስ ሎክራን ዝውውር ለማጠናቀቅ ስምምነት ላይ ደርሷል። የሕክምና ምርመራ ብቻ ይቀረዋል። 52 ሚሊዮን ፓውንድ ይከፍላል ቸልሲ ለዚህ ተጫዋች። የተጫዋች በባለፉት ሁለት የፕሪሚየር ሊግ ዓመታት ላይ በክሊራንስ ደረጃ የፕሪሚየር ሊጉ ሁለተኛው ምርጡ ተጫዋች ነው። በቨርጂል ቫንዳይክ ብቻ የሚበለጥ ተጫዋች ነው። ቨርጂል ቫንዳይክ 465 ክሊራንሶችን፣ ማክሰንስ ሎክራ ደግሞ 455 ክሊራንሶችን በማስመዝገብም የሚታወቅ ተጫዋች እንደሆነ እየተመለከትን አሁን በጥሩ ደረጃ የተጫዋቹ ጉዞ እንደዛ እያበበ ሄዷል። ኤራይት ስለ ኡሊያን አልቫሬዝ ዝውውር ያነሳል። በኡሊያን አልቫሬዝ ዝውውር ላይ ግን የሰማናቸው ጉዳዮች አሉ። ዘ ታይምስ እንዲሁም ደግሞ የቶክ ስፖርቱ ቤን ጃኮብስም ይዟቸው የወጡ ዘገባዎች አሉ። አርሰናል የበለጠ አትሌቲኮ ማድሪድን ለማማለል ቪክተር ዮኬሬሽን በተለይ የኡሊያን አልቫሬዝ ቅያሪ አድርጎ ከዛ በተጨማሪ ገንዘብም ጨምሮ ኡሊያን አልቫሬዝን ማምጣት ይፈልጋል የሚሉ ዘገባዎች በስፋት እየተሰሙ ይገኛሉ። ከዚህ በፊት በደንብ ተወያይተንበታል። አሁንም የአርሰናል ደጋፊዎች በተለይ በዚህ ጉዳይ ላይ ሀሳባችሁ ልታካፍሉን ትችላላችሁ። ቪክተር ዮኬሬሽ መሄድ አለበት ወይ ወደ አትሌቲኮ ማድሪድ ወይስ ደግሞ ሁለቱንም አርሰናል ማጫወት ይችላል ወይ? ኡሊያን አልቫሬዝንም ቪክተር ዮኬሬሽንም በአንድ ቡድን ማስቀጠል ይችላል? ያንን የምንመለከተው ከጨዋታ አቀራረብ ታክቲካሊ አንድ ጎን ነው። ከዛ ውጪ ደግሞ ፋይናንሻሊስ ቪክተር ዮኬሬሽን ሳይሸጥ የኡሊያን አልቫሬዝን ዝውውር ማምጣት እንዴት ይቻላል የሚለው በዋነኝነት እየተነሳ ይገኛል። ዘ ታይምስም ላይ
በዚህ ደረጃ እየተጠቀሱ ያሉ ጉዳዮች ናቸውና አርሰናል ይህንን ዝውውር እንዴት አድርጎ ሊያጠናቅቀው ይችላል? የመጨረሻ ቀናት ላይ ይጠበቃል። በፕሪሚየር ሊግ ላይ አንድ ዘ ቴሌግራፍ ላይ የተመለከትኩት አርቲክል ነበር። በዚህ አርቲክል ላይ ምን ይላል? አርሰናል ከሌሎች ቡድኖች በበለጠ መሳተፍ በነበረበት የዝውውር መስኮት ላይ ቡድኑን በጣም ጠንካራ ስብስብ አለው። እንደ ሌሎች ቡድኖች ብዙ ዝውውሮችን ባያደርግም ሊፎካከር ይችላል። ነገር ግን በጣም የበለጠ በማንቸስተር ሲቲ ደረጃ ባለፉት ዓመታት ማንቸስተር ሲቲ 10-12 ዓመታት ላይ ዶሚኔት እንዳደረገው ሊጉን በበላይነት እንዳጠናቀቀው ተከታታይ 4 ዋንጫዎችን እንዳሸነፈ በ10 ዓመት 6 የፕሪሚየር ሊግ ዋንጫዎችን እንዳሸነፈ ቡድን ለመሆን ዝውውሮች ላይ በደንብ አርሰናል ይሳተፋል ተብሎ ግምቶች ነበሩና ከነዚህ ግምቶች መካከል ቶሎ ዝውውሮችን ያጠናቀቃል የሚል እሳቤ ነበር። ነገር ግን በተለይ ቶፕ 6 ላይ ካሉ ቡድኖች አንጻር ከቼልሲም ከማንቸስተር ሲቲም ከማንቸስተር ዩናይትድም ከቶትናምም እንዲሁም ደግሞ ከሊቨርፑልም ባነሰ ደረጃ እየተንቀሳቀሰ ይገኛል። እስካሁን ክሪስቶስ ዞሌስን ከ2 ቀናት በፊት ያስፈረመበት ዝውውር ብቻው የሚጠቀስ ነው በዋነኝነት። በእርግጥ የፒየር ኤንካፔ ዝውውር አለ፣ ቴክኒካሊ አዲስ ዝውውር ተብሎ የሚመዘገብ ነው። ነገር ግን በቡድን ውስጥ የነበረ ተጫዋች ነውና እንደ አዲስ ጭማሪ እንደ አዲስ ዝውውር ልንመለከተው አንችልም። ነገር ግን የክሪስቶስ ዞሌስን ዝውውር ብቻ ያጠናቀቀ ቡድን ነው። የፕሪሚየር ሊጉ የውድድር ዘመን ሊጀመር ደግሞ 4 ሳምንታት 27 ቀናት ብቻ ነው የቀሩትና ያንን በዛ ሂደት ደግሞ ምን አጠናክሮ መቅረብ አለበት የሚለውን የአሰልጣኝ ሚኬል አርቴታ ቡድን የአንድሪያ ቤርታም እንቅስቃሴዎች በደንብ የሚጠበቁ ነው የሚሆኑት። ኢያራይት በዚህ በኡሊያን አልቫሬዝ ዝውውር ላይ አርሰናል ኡሊያን አልቫሬዝን ወደ አርሰናል መምጣት እስካልፈለገ ድረስ ተጫዋቹ ማስፈረም አይኖርበትም። አርሰናል ትልቅ ክለብ ነው። አርሰናል ተጫዋቾችን የሚለምን ክለብ አይደለም። ስለዚህ ወደ አርሰናል መምጣት የአርሰናልን መለያ መልበስ የማይፈልጉ ተጫዋቾች መምጣት የለባቸውም የሚል ሀሳብ ያነሳል። የናንተን ሀሳቦች በዚህ ጉዳይ ላይ ልታካፍሉን ትችላላችሁ። ሌላኛው የማንቸስተር ዩናይትድ ጉዳይ በዋነኝነት ይነሳል። ቀደም ከሮድሪ ጉዳይ ጋር አያይዣለሁ። ዘሰን አንድ ጉዳይ አንስቷል። ኦሬሊዮ ቹዋሜኒን ማድሪድ ለመልቀቅ ጆዜ ሞሪኒዮም ተጫዋቹ ወደ ማንቸስተር ዩናይትድ የሚሄድ ከሆነ ወደ ቀድሞ ቡድናቸው ቢሄድ ችግር የለባቸውም። ነገር ግን የተተኪ ጉዳይ የሮድሪ ጉዳይን ግን ይጠብቃሉ የሚሉ ሀሳቦች እየተነሱ ይገኛሉ። ኦሬሊዮ ቹዋሜኒ በማንቸስተር ዩናይትድ ቤት ምን ያክል ውጤታማ ይሆናል? ማንቸስተር ዩናይትድ 2 አማካዮችን እስካሁን አስፈርሟል። ከወራት በፊት እኛም አንስተነዋል። ዩናይትድ 160-150 ሚሊዮን ፓውንድ መድቧል። የ30 ሚሊዮን ፓውንድ የ40 ሚሊዮን ፓውንድ አንድ አማካኝ፣ የ20 ሚሊዮን ፓውንድ ወጣት አማካኝ፣ ከዛ በተጨማሪ ኤሊት የሚባል ቡድኑን እንደ ትልቅ ምሰሶ ማገልገል የሚችል ዋነኛውን የ80 ሚሊዮን ፓውንድ አማካኝ ማስፈረም ይፈልጋል የሚለው በዚህ ድርድር ላይ እንዳጠቃላይ ሲነሱ የነበሩ ጉዳዮች ነበሩ። አሁን ያ ተጫዋች ማን ሊሆን ይችላል? ማኑ ኮኔ፣ ካርሎስ ባሌባ ወይስ ደግሞ አሁን የኦሬሊዮ ቹዋሜኒ የዝውውር ጉዳይ እየተነሳ ይገኛልና በቀጣይ ጊዜያትም በዚህ ሂደት ላይ ያሉ የሎንግ ተርም እቅዶችን እንመለከታለን። ካዘሜሮ ለቋል። ማኑዌል ኡጋርቴ ረጅም ጊዜ ተጎድቷል። ባይጎዳ እንኳን ክለቡ ሊለቀው እንደነበረ የሚያሳዩ ዘገባዎች አሉና ለሁሉም በዚህ ደረጃ በዋነኝነት የሚጠቀሱ ጉዳዮች አሉ። ከዩናይትድ ጋር በተያዘ ሌሎች ሀሳቦችም ይነሳሉ። ነገር ግን የብራድሊ ባርኮላን ጉዳይ ላንሳላችሁ። አርሰናል፣ ሊቨርፑል ሲባል ነበር። አሁን ግን እነዚህ ክለቦች ዝውውሩን ማጠናቀቅ ባልቻሉበት ሰዓት ላይ ባየር ሙኒክ ወደ ገበያው ገብቷል። በተለይ ደግሞ የማይክል ኦሊሴን እንቅስቃሴዎች በደንብ ባየር ሙኒክ በስጋት እየተመለከተው ይገኛል። ሪያል ማድሪድ ተጫዋቹን ማይክል ኦሊሴን ማስፈረም ይፈልጋል። ነገር ግን ባየርን እስከ 200 ሚሊዮን ዩሮ ሊጠይቅበት ይችላል። በዛ ሂደት ደግሞ ባየር ሙኒክ ብራድሊ ባርኮላን ከፓሪስ ሰን ጀርመን ለማምጣትና የማይክል ኦሊሴ ተተኪ ማድረግ ይፈልጋል። ዲያዝ፣ ኦሊሴ፣ ሃሪኬን የፈጠሩ ጥምረት አለ። በዚህኛው የውድድር ዘመን ደግሞ በአዲሱ ዓመት የሶስቱም ጥምረት ማይክል ኦሊሴ የሚለቅ ከሆነ ይረበሻልና ያንን ጥራት ያለውን ተጫዋች ጥራት ባለው ተጫዋች መተካት ይፈልጋል። ያንን አካሄድ ደግሞ እየተመለከተን እንገኛለን ተብሏል። ኤንዞ ማሬስካ እንቅስቃሴዎችን እያደረጉ ይገኛሉ። በተለይ ወደ ኃላፊነት ከመጡ በኋላ በተለይ የፔፕ ጋርዲዮላን ቦታ መሸፈን ቀላል ኃላፊነት አይደለም። ያንን እንደ ዳቪድ ሞይስ እንዳይሆኑ በማንቸስተር ዩናይትድ ሰር አሌክስ ፈርጉሰንን የተኩት ሌላኛው ስኮትላንዳዊ ስኮቲሹ ዳቪድ ሞይስ ነበሩ። ነገር ግን
በዛ ደረጃ ስኬታማ ሳይሆኑ ሁሉ ነገር የተበለሻሸበት ነበረ። ማንቸስተር ዩናይትድም እስካሁን ለገባበት ችግር ዋነኛ ምክንያት ተብሎ የሚጠቀሱ ነገሮች አሉ። በዚህ ሂደት ደግሞ ልናነሳው የምንችለው ጉዳይ በጣም ከትልልቅ አሰልጣኞች በኋላ አሰልጣኞቹ መተካት በጣም ከባድ ሊመስል ይችላል። ያንን ለማድረግ ደግሞ ኤንዞ ማሬስካ ትክክለኛው ሰው ነው ወይ በውድድር ዓመቱ እንመለከታለን። ነገር ግን ከቸልሲ ማሎ ጉስቶን ሲጠይቅ ነበር። አሁን ደግሞ በፊት መስመር ቦታ ላይ በተለይ ሳቪኒዮ ወደ ቶትናም የሚሄዱ ነገር የሚቀር አይደለም። ከፓሪስ ሰን ዠርመን ኢብራሂም መባይን እንዲሁም ደግሞ የንዲያሞንዴን ለማስፈረም ፍላጎት እንደነበረው ይታወቃል። አሁን ግን ፔድሮ ኔቶን ከቸልሲ ለማስፈረም በደንብ የሚያውቀውን ተጫዋቾች በሁለቱም ፍላንኮች ላይ መጫወት የሚችለውን ኔቶን ፖርቹጋላዊን ተጫዋች ለማስፈረም ኤንዞ ማሬስካ ጥያቄ አቅርቧል ለቸልሲ ለማንቸስተር ሲቲ አመራሮች። የቸልሲና የማንቸስተር ሲቲ ድርድር ደግሞ ይጠበቃል እየተባለ ይገኛል። በማል የእናንተን ሀሳቦች እናጋራ። ትናንትና በርከት ያሉ መልእክቶቻችሁ መጥተውልናል። እናንሳ። ፓማባይ ስለ ጻፍክልን መልእክት ከልብ እናመሰግናለን። በየዕለቱ ለምታደርሰን መልእክት እናመሰግናለን። ታምራት ወርቅ አለማው የጻፈልን መልእክት አለ። ውሻ በበላበት ይጯል እንዲሉ ነው የሮጀርስና የኤሌት አንደርሰን አባባል ከጨብጫቢነት የመነጨ ነው ብሎናል። በተለይ የለንደን ትልቁ ክለብ ቸልሲ ነው፣ የማንቸስተር ከተማ ንጉሱ ደግሞ ማንቸስተር ሲቲ ነው የሚሉ ሀሳቦችን እነዚህ ሁለት ተጫዋቾች ኤሌት አንደርሰንና ሞርጋን ሮጀርስ ሰጥተው ነበርና ያንን በተመለከተ የላከልን ሀሳብ ነው። ዘላለም ንብረቴ የጻፈልን መልእክት አለ። ማንቸስተር ዩናይትድ እንደ ጉማሬዥ ያለ ተጫዋች ማስፈረም አለበት። ዘላለም ነኝ ከባህር ዳር ብሎናል። ከልብ እናመሰግናለን ዘላለም። በተለይ አማካኝ ስፍራ ላይ በደንብ ጥሩ ስራዎች መሰራት ያለባቸው ይመስላል። ሚካኤል ገብሬ ሰላም እንዴት ናችሁ? የቸልሲና የአርሰናል ዋንጫ ንጽጽር ላይ ምንጩን ብታስቀምጡልን ብሎናል። የትኛውም የዴታ ወይም ተቋማት ላይ ሰርች ብታደርጉ ታገኙታላችሁ። ከዛ በተጨማሪ ግን ዋነኛውን ጉዳይ ሁዝ ቤተር ብሎ ቸልሲ ወይስ በለንደን ያለውን ክለብ ንጽጽር ቸልሲስ አርሰናል ብሎ ያስቀመጠው ዘቴሌግራፍ ላይ ያነሳናቸው ዝርዝር መረጃዎች ነበሩ። እነሱን ከትናንትና በስቲያ የሰራነው ቪዲዮ ላይም ልታገኙ ትችላላችሁ። አሉ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ? የሊቨርፑል ደጋፊ ነኝ። የማንቸስተር ከተማ ትልቁ ክለብ ዩናይትድ ነው፣ ዩናይትድ ንጉሱ ነው ብሏል። ከዛ ውጪ ስለ ዝውውሮች ስለ ሊቨርፑልም አንስቶልናል። በተለይ ደግሞ ሊቨርፑል በእንግሊዝ ደግሞ ትልቁ ክለብ ሊቨርፑል ነው የሚል አስቀምጦልናል። ቢኒያም ከሳምንት ጥያቄ ያለው ማንቸስተር ሲቲ ነው የማንቸስተር ከተማ ትልቁ ክለብ የሚል ሀሳቡን ልኮልናል። ሙበይን ሻፊ የጻፈልን መልእክት አለ። ከልብ እናመሰግናለን። ቢግ መሙሽ ያንተን ቪዲዮ ላይክ ሳላደርግማ ያመኛል አልጀምርም የሚል ሀሳቡ ልኮልናል። ከልብ እናመሰግናለን። አስማማው ጌታቸው ቸልሲ ስለ ኦስመን እየሰራ ነው፣ ምን አዲስ ነገር አለ ብሎናል። ምንም አዲስ ነገር የለም በቸልሲና በቪክተር ኦስመን ጉዳይ ብዙ ክለቦች ስማቸው ሲነሳ ነበረ። ዩናይትድ አርሰናል ተብሎ እነ ባርሰሎና አይነት ክለቦች፣ ነገር ግን የባየር ሙኒክንም ስም ስንሰማ ነበር። አሁን ነገሮች ቀዝቀዝ ብለዋል። ሽመልስ ከኳታር ዷ እንዴት ናችሁ? ለምታደርሱን ስፖርታዊ መረጃ ከልብ እናመሰግናለን። አሁን አርሰናልና ቤርታ የጉመራዊ ስራ በጥሩ ሁኔታ እየሰራ ያለ ይመስላል። የቀረው ደግሞ ሲያልቅ እንሰማለን። ውድ ቤስቶች አንድ ጥያቄ ያለኝ በሎንዶር ላይ የዓለም ምርጥ የአውሮፓ ኮከብ ተጫዋች ሆኖ ሲመረጥ ከሽልማቱ ሌላ ፊፋ የገንዘብ ሽልማት ይሰጣሉ። የገንዘብ መጠኑ ይታወቃሉ። እንዲሁም ሌሎችም ትንሽ ማብራሪያ ብትሰጡበት የሚል ሀሳቡን ልኮልናል። ሽመልስ ከኳታር ዷ የባሎንዶር ሽልማት ላይ ፊፋ አይደለም የሚያዘጋጀው። በእርግጥ ከዓመታት በፊት ፊፋና የፍራንስ ፉትቦል በጋራ የባሎንዶርን ሽልማት ያዘጋጁ ነበር። አሁን ለየግላቸው ሽልማት ይሰጣሉ። በባሎንዶር ላይ ግን ፍራንስ ፉትቦል ምንም አይነት የሚሰጠው ገንዘብ የለም። በእርግጥ ለምሳሌ ኦሊምፒክ ላይ አትሌቶች ሽልማት እንደማያገኙ ይታወቃል። ኦሊምፒክን ማሸነፍ ትልቅ ክብር ነው፣ ሀገራቸውን መወከል ትልቅ ክብር ነው። ከዛ ውጪ ግን በቀጥታ ከኦሊምፒክ አዘጋጆች ከኢንተርናሽናል ኦሊምፒክ ኮሚቴ የሚሰጣቸው ገንዘብ የለም። በባሎንዶር ሽልማትም ላይ ተመሳሳይ ነገር ነው። ገንዘቦች ሽልማቶች የሉትም። ነገር ግን ፋይናንሻሊ በተዘዋዋሪ የሚያገኟቸው ጥቅሞች አሉ። ለምሳሌ የወርቅ ኳስ ይሸለማሉ። ከዛ በተጨማሪ ግን በማስታወቂያ ደረጃ በብራንዲንግ ደረጃ በተለይ በክለቦች ደረጃ ተፈላጊነታቸው ይጨምራል። ብዙ ማስታወቂያዎች እንዲሰሩ በተለየ መንገድ የሚያገኟቸው ጥቅሞች በጣም ሰፊ ነው እና ትልቅ የገንዘብ አቅምን ይዞ የሚመጣ ሽልማት ነው። መለሰ ለገሰ የጻፈልን መልእክት አለ። የፓውንድና የዶላር ምልክት ይመሳሰላል ወይ የሚል ጥያቄ አቅርቦልናል። እናንተ በተለይ ከምን ጋር እየያዘ እንዳነሳ
ካነሳው የበለጠ ጥያቄን ብታብራራው ጥሩ ነበር። እኔ ቸልሲ ደጋፊ ነኝ። የለንደን ትልቁ ማን ነው ለሚለው በሁለት ከፍዬ ነው የማየው። በሀገር ውስጥ ከሆነ የተሻለው አርሰናል ነው። ከአውሮፓ አንጻር ግን ቸልሲን የሚያክል የለንደን ላይ ብቻ ክለብ ሳይሆን በዓለማችን የሚበልጡ ክለቦች ያሉም የተዘጋጁትን የዓለም አቀፍ ውድድሮች የአውሮፓ ውድድሮች በሙሉ አሸንፏል ብሎናል። ኤምአር የተባለ የኢሜይል ስም ላይ የመጣልን መልእክት ነው። ስምን ብትጽፍልን ለሌላ ጊዜ ጥሩ ነው። ዚዙ ጅማ ማንቸስተር ቀይ ነው ሁሌም ቢሆን ብሎናል። ደጉ ዳዊት ምን ጥያቄ ያለው ዩናይትድ ነው እንጂ ትልቁ ክለብ ብሎናል። ታደለ ገለታ ጎበዝ ምርጦች ናችሁ ብሎናል። እንዲሁም ማንቸስተር ዩናይትድን በተመለከተ ሀሳብ አለ። ሁለት ተከላካይ አንድ አማካኝ በቂ ነው ለማንቸስተር ዩናይትድ። ማንቸስተር ከእንግሊዝ ክለቦች ጋር ማነጻጸር እብደት ነው። አንድ ክለብ ብቻ ነው የሚበልጠው እሱም ሪያል ማድሪድ ብሎናል። አንደርሰን እውነታው ታጦት ሳይሆን ሲቲን ለማስደሰት ይበጃል ያለውን ሀሳብ ሰጥቷል። እውነታው ግን የማንቸስተር ዩናይትድ አለቃ የማንቸስተር ከተማ አለቃ ንጉሱ ማንቸስተር ዩናይትድ ነው ብሎናል። አዳነ ውበቱ የጻፈልን መልእክት ነው። እገዙ አስፋው ያርሳል ምን አዲስ ነገር አለ መረጃ ብሎናል። አንስተናል፣ አሁንም እናነሳለን። ከአርሰናል ጋር በተያያዘ ተጨማሪ ጉዳዮችን እየነገርናችሁ እንቆያለን። በዝውውር ጉዳዮች በክለቦች አጠቃላይ ሂደት ላይ እያነሳናቸው ያሉ ነጥቦች አሉ። የመጨረሻ ጉዳዮችን እናንሳ። ከሰሞኑ አንዳንድ ጉዳዮችን ሰምተናል። አርሰናል ያንዲያሞንዴን ይፈልጋል ስንል ነበር። አንዳንድ አድማጮች እንዲሁ ያንዲያሞንዴን ለማስፈረም ምንም ጥረት እያደረገ አይደለም የሚል መልእክቶችንም ስትልኩልን ነበረ። ነገር ግን አዳዲስ የተሰሙ ጉዳዮች አሉ። ፋብሪዚዮ ሮማኖ ባለፉት 10 ቀናት ላይ ያንዲያሞንዴን በተመለከተ ማንቸስተር ሲቲና አርሰናል ለአርቢ ላይፕዚግ የስልክ ጥያቄ በስልክ ንግግሮችን አድርገዋል፣ ጥሪዎችንም አቅርበዋል። ነገር ግን አሁን የሪያል ማድሪድ ጥያቄ የተለየ ሆኖ መጥቷል። ሪያል ማድሪድ ተጫዋቹን ለማስፈረም በሚያስገርም ሁኔታ ታትልቅ ገንዘብ አቅርበዋል። 90 ሚሊዮን ዩሮ ሲደመር 100 ሚሊዮን ዩሮ። በእርግጥ በክለቡ በኩል እስከ 120 ሚሊዮን ዩሮ ይፈልጋል። ለሌጋኝስ ሲጫወት አምና በሪያል ማድሪድ በኩል በደንብ በቅርብ ተከታትሎታል በላሊጋው ላይ። ከዛ በኋላ ነበር አርቢ ላይፕዚግ በሚሊዮን ዩሮ ተጫዋቹን ያስፈረመው። አሁን ግን 120 ሚሊዮን ዩሮ 100 ሚሊዮን ዩሮ ከተጫዋቹ ለማትረፍ ይፈልጋል ሪያል ማድሪድ። የተጫዋቹ ጥያቄ በጣም ሲሪየስ ነው። ዚ አትሌቲክ ይዞት እንደወጣው ዘገባ ከሆነ ተጫዋቹን ለማስፈረም የበለጠ ጠንክሮ እየሰራ ይገኛል። የተጫዋቹ ጫናም ይጠበቃል። ፓሪስ ሰን ጀርመን ለተጫዋቹ ምንም አይነት ክሊር የሆነ ጥያቄ እስካሁን አለማቅረቡን ተመልክተናል። ከሪም አሊያ ቤጎቪችን በተመለከተ ከቸልሲ ጋር በተያዘ አሁንም እስካሁን ይፋዊ ድርድሮች አልተጀመሩም። 34 ሚሊዮን ፓውንድ ያቀርባል ተብሎ ቸልሲ ይጠበቃል። ከሌቨርኩሰን ሊመጣ የሚችል ተጫዋች እንደሆነ ይታወቃል። ከቸልሲ ጋር በተያዘ ከሰማናቸው ጉዳዮች መካከል የአስቶን ቪላን አንድ ባለሙያ አለ። አውስቲን ማክፔ ይባላል። ይህ ባለሙያ የእጅ ውርወራ የቆሙ ኳሶች አሰልጣኝ ነው። ይህ አሰልጣኝ በተለይ አስቶን ቪላ ባለፈው የውድድር ዘመን በአውሮፓ በሁሉም ውድድሮች ላይ በተለይ 29 ግቦችን ከቆሙ ኳሶች አስቆጥሯል። ይህ ደግሞ ከአርሰናል እኩል የሚያስቀምጠው ነው። በአውሮፓ ውድድሮች ላይ 29 ግቦችን ማስቆጠር ማለት በጣም ብዙ የሚባል ነው ከቆሙ ኳሶች። በዚህ ሂደት ደግሞ አውስቲን ማክፔ በቸልሲ በጥብቅ እየተፈለገ ይገኛል። ከቀናት በፊት ቸልሲ የቀድሞውን የእጅ ውርወራ የቆሙ ኳሶች አሰልጣኝ ወደ ኋላ ገሻሽ አድርጎ ወደ ሌሎች ኃላፊነቶች የባክሩም ስራዎች ላይ እንዲሳተፍ ማድረጉን ስንመለከት እንደነበረ ይታወቃል። አሁንም የዚህ ኃላፊነት ጉዳይ በደንብ እየተነሳ ይገኛል። ከቮጂኒያ ጋር በተያዘ የኬቨርዲው ግብ ጠባቂ ወደ ቼሌ ወደ ኮሎኮሎ ማምራቱን ሰምተናል። በነጻ ዝውውር እንግዲህ አዲሱ የኮሎኮሎ የቺሌው ክለብ ግብ ጠባቂ ሆኖ ይቀጥላል። በክለብ አልባ ሆኖ ዓለም ዋንጫ ላይ ያሳየው ብቃት የሚያስገርም ሆኖ በተለይ ወደ 15 ሚሊዮን ተከታዮችን ማፍራቱን ይታወቃል። አሁን በዛ ደረጃ የሱ ተከታዮችን ማፍራት በደንብ ፍሬ አፍርቶ ተመልክተናል። ከአንድሪያ ፒርሎ ጋር በተያዘ የጣሊያን ብሔራዊ ቡድን አሰልጣኝ ለመሆን ተስማምቷል። ሂር ዊ ጎ ተብሎለታል። የተጠናቀቀ ዝውውር አጠቃላይ ስምምነት ሆኗል። እስከ 2030 ድረስ በብሔራዊ ቡድኑ ይቆያል። ከማንቸስተር ዩናይትድ ጋር በተያዘ ማርከስ ራሽፈርድን በተመለከተ አንድ በጣም ያልተጠበቀ ጉዳይ ተመልክተናል። ማርከስ ራሽፈርድ በተለይ ቡድኖች በሚቀጥለው ዓመት የቡድኑ ቅድ ያልሆኑ ተጫዋቾችን በአንዳንድ ነገሮች ላይ እንዲቀጥሉ አይደረግም። ለምሳሌ በማንቸስተር ዩናይትድ የሚጠበቅ አንድ ዶክሜንተሪ አለ። በዚህ ዶክሜንተሪ ላይ ማርከስ ራሽፈርድ እንዲሳተፍ በአሰልጣኝ ማይክል ካሪክ በኩል ጥሪ ቀርቦለታል። የዶክመንተሪ ደግሞ የማንቸስተር ዩናይትድን አጠቃላይ ውድድር ዘመን በደንብ የሚዳሰስ ነውና ይህም በማንቸስተር ዩናይትድ በኩል እቅድ እንዳላቸውና ተጫዋቹን ለማቆየት እየሰሩ እንዳለ የሚያሳይ ነው የሚሉ ዘገባዎች ወጥቷል። በእርግጥ የሰምረቪል ዝውውር ላይ የማርከስ ራሽፈርድ አለመልቀቅ ዩናይትድን በዝውውሮች ላይ እንዳይሳተፍ አድርጎታል። ማርከስ ራሽፈርድ እያለ ሌላ የመስመር አጥቂ ማስፈረም አልፈለገም ዩናይትድ። በዛ ሂደት ደግሞ የተጫዋቹ ጉዳይ የሚጠቀስ ሆኗል። እስካሁን ሌሎች ፈላጊ ክለቦች
ክለቦች ጠንከር ብለው የመጡበት ጥያቄ ያቀረቡበት ዝውውር እንዳልሆነ ይታወቃል። ራሽፈርድን በተመለከተ ግን እነዚህን ጉዳዮች ሰምተናል። አርሰናል፣ ቶትናም፣ ቸልሲ ሲባል ነበረ። አሁን በማንቸስተር ዩናይትድ ሊቀጥል የሚችልበት እድል እንዳለም እየተመለከተን እንገኛለን። ለሁሉም የተወደዳችሁ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ለሰጣችሁን ጊዜ ለሀሳብ ለአስተያየቶቻችሁ በሙሉ ከልብ እናመሰግናለን። አዳዲስ ጉዳዮችን ጨምረን እንመለሳለን። ዛሬ ወጡ ጉዳዮችን አነሳን፣ ነገ ደግሞ በአዳዲስ ጉዳዮች ጠብቁን። ቤስት ስፖርት ላይ አዳዲስ ነገሮች ሁሉ አይጠፉም። የእናንተን አብሮ መሆን፣ የእናንተን ተሳትፎ፣ እናንተን ለእኛ ጊዜ መስጠት ብቻ እንፈልጋለን። ከልብ እናመሰግናለን ለሰጣችሁን ጊዜ በሙሉ። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።